ሰላም የተወደዳችሁና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ ብያለሁ። የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት ጨዋታዎች ወደ ሜዳ ይመለሳሉ። ተጠባቂ መርሃ ግብሮች በዚህኛው ሳምንትም ይከናወናሉ። በዋናነት ማንቸስተር ዩናይትድ በቲያትር ኦፍ ዘ ድሪምስ ኦልድ ትራፎርድ ከብራይተን ሆቭ አልቢዮን ጋር የሚያደርገው ጨዋታ በጉጉት የሚጠበቅ ጨዋታ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ በአሰልጣኝ ሮብን አሞሪም ስር ባክ ቱ ባክ ወይም በተከታታይ ጨዋታ ሁለት ጨዋታዎችን አሸንፏል። ኦልድ ትራፎርድ ላይ ሰንደርላንድን ጥቋቁሮቹ ድምቶችን 2-0 ረቷል። ከዛ በተጨማሪ ደግሞ አንፊልድ ላይ አቅንቶ 2-1 የረታበት መርሃ ግብር የሰሞኑኛ የማንቸስተር ዩናይትድ ጥንካሬ እንደሆነ መናገር ይቻላል። ይህንን ተከታታይ ብቃት ነገስ በምሽት 1:30 ጨዋታ ያስቀጥላል ወይ የሚለው የሚጠበቅ ጉዳይ ይሆናል። እኔ ከሊቨርፑሉ ጨዋታ በኋላ እዚህኛው አሰላለፍ ላይ ቅሬታ ያለኝ በዲያጎ ዳሎ ብቻ ነው። ዲያጎ ዳሎን በዶርጉ ቢተኩት የሚል እሳቤ ያለኝ እንጂ ሙሉን የሊቨርፑልን አሰላለፍ ቢደግሙት ማንቸስተር ዩናይትድ ዊኒንግ ሜንታሊቲው ጥሩ ነው፣ ሞቲቬሽኑ ጥሩ ነው የሚል እሳቤ ያለኝ። ስለዚህ ሴኔ ለሜንስ ግብ ጠባቂ ይሆናል ብዬ አስባለሁ። ማቲያስ ዲሊት፣ ሃሪ ማጓየር፣ ሉክ ሾ ሶስቱ ስቴሽነሪ ተከላካዮች ይሆናሉ። ከዛ በተጨማሪ ከፊት ካስሜሮ፣ ብሩኖ ፈርናንዴዝ እንዲሁም በዊንግ ባክነት አማዱ ዲያሎና ዲያጎ ዳሎን አስቀርቼ በዶርጉ ተካለው። ከዛ ከፊት ብራያን እምቦሞ፣ ሜሰን ማውንት ይሆንና የፊት መስመሩን ሚና ማቲያስ ኩኛ ቢሆን ባይ ነኝ። የሼስኮ ጉዳይ ገና እየለመደው እየመጣ ይመስለኛል። ብዙ የግራውንድና የኤሪያል ዱዎል ወኖች ላይ ስኬታማ አይደለም። ከሰውነት ይሄ በደንብ የተላመደው አይመስልም እንግሊዝ ፕሪሚየር ሊግ እና ኩኛ ቢገባ ጥሩ ነው። ኳስ የሚቀማ ተጫዋች እንዳልሆነ የሚያደርጋቸው እንቅስቃሴዎች ማሳያ ናቸውና ሼሽኮን ድሮፕ አድርጋለሁ በዚሁ አሰላልፍ ላይ ማለት ነው። እዚህ ጨዋታ ላይ ምናልባት በማንቸስተር ዩናይትድ በኩል የብራያን እምቦሞ ጉዳይ ትኩረትን ይስባል ብዬ አስባለሁ። እምቦሞ ከሳውዛምፕተን ቀጥሎ በብራይተን ሆቭ አልቢዮን ጋር ሲጫወት ቡድኑ ብዙ ጎል የማስቆጠርና አሲስት የማድረግ አለው የሚል ቁጥራዊ መረጃ ወጥቷልና እምቦሞ ሳውዛምፕተንን በገጠመባቸው መርሃ ግብሮች 8 የጎል አስተዋጽኦ አድርጓል። ይሄ ከፍተኛው የሱ ቁጥር ነው። ከሳውዛምፕተን ቀጥሎ ግን ብራይተን ሆቭ አልቢዮንን በገጠመባቸው መርሃ ግብሮች ላይ 6 የጎል አስተዋጽኦ አድርጓል። 3 ጎሎችን አስቆጥሯል። 3 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ስለዚህ ብራያን እምቦሞ እዚህ ጨዋታ ላይ ልዩነት ፈጣሪ ይሆናል የሚል እሳቤ አለኝ። ዩናይትድ እንግዲህ በአሰልጣኝ ሮበን አሞሪም ስር መጥፎ ሪከርዶችን ቢያስመዘግብም ግን ጥሩ ሪከርዶችም ደግሞ ያስመዘገበ ይገኛል። ለምሳሌ ኦልሞስት ከ9 ዓመታት በኋላ ሊቨርፑልን የረታበት ጨዋታ በጣም አስደናቂ ነው፣ በጣም ግሩም ነው ማለት ይቻላል። አሁንም ያለፉትን 7 ከብራይተን ሆቭ አልቢዮን ጋር ያደረጋቸውን ጨዋታዎች ማንቸስተር ዩናይትድ በ6ቱ ተረቷል። ስለዚህ ይህንን ታሪክ መቋጨት፣ ማስቀረት፣ ይህንን ታሪክ እንዳይቀጥል ማድረግ የሮበን አሞሪም ኃላፊነት ነው ብዬ አስባለሁ። ስለዚህ ነገም ይህንን ነገር ያሳኩታል የሚል እሳቤ አለኝ። ቀደም ሲል እንደጠቀስኩት ዶርጉን በዳሎ ቢተኩና ፊት መስመር ላይ ያሉትን ተጫዋቾች ቢያሰልፉ ከሴስኮ ውጪ ሴስኮ እርሊ ቅያሪ ቢያገኝ የሚል እሳቤ አለኝ። በነገራችን ላይ የዶርጉና የዳሎ በጣም አጠያቂ ነገር ነው ማለት በመከላከል ረገድ ጠንካራ ናቸው ብዬ አስባለሁ። ሁለቱ ለምሳሌ ዲያጎ ዳሎ በማጥቃት ረገድ ጠንካራ ነው፣ በመከላከል ረገድ ደካማ ነው። ዶርጉ ደግሞ በማጥቃት ረገድ ጠንካራ አይደለም፣ በመከላከል ረገድ ደግሞ ጠንካራ ነው እና ሁለቱ ተጫዋቾች ላይ ያለኝ እምኔታ ብዙም ይህን ያህል ከፍተኛ እንዳልሆነ መናገር እችላለሁ። ከዛ በተጨማሪ ግን የማንቸስተር ዩናይትድ የቀኝ መስመር ማጥቃት አሪፍ ነው ብዬ አስባለሁ። ግን መጠቃት ላይ ደግሞ ዩናይትዶች መጠንቀቅ አለባቸው ብዬ አስባለሁ። አማዶ ዲያሎ ማጥቃቱ ላይ በጣም ይሳተፋል። ከብራያን እምቦሞ ጋር ያለው ሊንክአፕ በጣም አስደናቂ እንደሆነ መናገር ይቻላል። መከላከሉ ላይ እዚህኛው ላይ ጥንቃቄ ያስፈልጋል ብዬ አስባለሁ። በእርግጥ የካስሜሮ የማቲያስ ዲሊት ቦታ መሸፈን ጥሩ ነው። ራሱ አማድ ወደፊት ሲሄድ ደግሞ የነ ብራያን እምቦሞም የመሸፈን ነገር ጥሩ የሚባል ነገር ነው ብዬ አስባለሁ። በማንቸስተር ዩናይትድ በኩል ሊሳንድሮ ማርቲኔዝ ነው ጉዳት ላይ ያለው። በእርግጥ ከጉዳት አገግሟል፣ ሪከቨር አድርጓል። የማች ፊትነስ ጥያቄ ብቻ ነው የሚነሳበት እንጂ ወደ ሜዳ የሚሰለፍባቸው ጊዜያቶች ቅርብ እንደሚሆኑ መናገር ይቻላል። ግን በብራይተን በኩል ወሳኝ ተጫዋቾቹ ጉዳት ላይ ናቸው። ይሄ ለማንቸስተር ዩናይትድ ጥሩ ድል ነው ብዬ አስባለሁ። አዳም ዌብስተር፣ ማርክ እንዲሁ ሜቱማ፣ ግሩዳ፣ ቬልትማን እነዚህ ተጫዋቾች በማንቸስተር ዩናይትድ ቤት በብራይተን ሆቭ አልቢዮን ቤት ጉዳት ላይ ያሉ ተጫዋቾች ናቸው። ይሄ ለማንቸስተር ዩናይትድ ጥሩ ድል ነው ብዬ አስባለሁ። ከዛ በተጨማሪ ሁለቱም ማለት ዩናይትድ በፕሪሚየር ሊጉ ከአርሰናልና ከኒውካስትል ቀጥሎ ጥቂት ሙከራ የተደረገበት ክለብ ነው። 3ኛው ነው አቴምፕት የሚደረግበት ክለብ። ግን ሙከራዎች አቴምፕት ሲደረጉበት ግን ወደ ጎልነት የሚቀየሩባቸው አጋጣሚዎች እንዳሉ መናገር ይቻላል። በእርግጥ የነ ባይንደርና የነ አንድሬ ኦናና
የመከላከል ይሄ ግብ ጠባቂ ሚናነት ጥያቄ እንዳለው መናገር ይቻላል። የተቆጠሩበትን ጎሎች ስንመለከት ከአርሰናሉ ጨዋታ ጀምሮ ማለት ነውና ግን ሁለቱም አንድ ካራክተራቸው ምንድነው 9ኛና 10ኛ ደረጃ ላይ የተቀመጡት። ማንቸስተር ዩናይትድም እስካሁን 12 ጎል ተቆጥሮበታል፣ 11 ጎል አስቆጥሯል፣ ኔጌቲቭ 1 የጎል ዕዳ አለበት። ብራይተን ሆቭ አልቢዮን 12 ጎል አስቆጥሯል፣ 11 ጎሎች ደግሞ ተቆጥሮበታል፣ ፖዚቲቭ 1 ጎል አለውና ጎል ልናይበት የምንችልበት መርሃ ግብር ይሆናል ብዬ አስባለሁ እዚህ ጨዋታ ላይ ማለት ነውና ማንቸስተር ዩናይትድ ይህንን ጨዋታ የሚያሸንፍ ከሆነ ወደ ቶፕ 4 የሚያደርገው ጉዞ በጣም አሪፍ ይሆናል ብዬ አስባለሁ። ዩናይትድን በተከታታይ በኦልድ ትራፎርድ በማሸነፍ ከ1962 እስከ 72 ድረስ 5 ጊዜ ማንቸስተር ሲቲ ነው ቀዳሚ ሪከርድ ያለው። ግን ከማንቸስተር ሲቲ ቀጥሎ ደግሞ ብራይተን ለዚህ ቁጥር ደግሞ የቀረበ ክለብ ነው እና እንደ ትልቅ ክለብ ማንቸስተር ዩናይትድን በተደጋጋሚ ጊዜ ያሸነፈባቸው የኦልድ ትራፎርድ ጨዋታዎች አሉ። ይሄ በደንብ በሩበን አሞሪም ይጤናል ብዬ አምናለሁ። በብራይተን ሆቭ አልቢዮን በኩል በተለይ የነ ባሌባ ሚና በጣም ደካማ ሆኗል። በተለይ ስሙ ከማንቸስተር ዩናይትድ ከተያዘ በኋላ ደካማ የሆነባቸውን ጨዋታዎች ስንመለከት ነበረ። ፕላስ የቅያሬዎቹ ረፍት ላይ ሲቀየር ተመልክተናል እና ተጫዋቹ በቃ ልቡ ሸፍቷል የሚል ሀሳብ እንደወጣ እየተመለከትን እንገኛለን። እኔ እንደውም የብራይተንን ጨዋታ በተመለከትኩባቸው አጋጣሚዎች ዘንድሮ ዲያጎ ጎሜዝ የተባለ ፓራጓዊ ተጫዋች አለ፣ በመስመር ከአጥቂ ጀርባ የሚጫወት ተጫዋች። ይህ ተጫዋች ተመችቶኛል እና በዚህ ጨዋታ ላይ አይሰለፍም። ሌላው ለማንቸስተር ዩናይትድ እፎይታ ይሰጣል ብዬ አስባለሁ። ዲያጎ ጎሜዝ በፕሪሚየር ሊጉ ባደረጋቸው ጨዋታዎች እጅግ በጣም አስደናቂ የሆነ እንቅስቃሴዎችን ሲያደርጉ ተመልክተነዋል እና በጉዳት ምክንያት ኒውካስትልን 2-1 በረቱበት ጨዋታ ላይ ተቀይሮ ወጥቷል። በነገው ጨዋታ ላይ የሚሰለፋል የሚል እመኔታ የለም። ከዛ በተጨማሪ በብራይተን በኩል ማነሳው ትልቅ ክለቦችን አሸንፈዋል። ማንቸስተር ሲቲን አሸንፈዋል፣ ኒውካስትልን አሸንፈዋል፣ ቼልሲን አሸንፈዋል። ስለዚህ የሚናቅ ቡድን አይደለም። በትንሽ ጨዋታዎች ደግሞ የተሸነፈባቸው አጋጣሚዎች አሉና ዩናይትድ በዘንድሮ ዓመት ጎል ያላስቆጠረው አይ ቲንክ ሲቲና አርሰናል ላይ ነው። ብራይተንም ደግሞ ጎል ያላስቆጠረው ኤቨርተን ላይ ነው እንጂ በሁሉም ውድድሮች ብራይተን ጎል አስቆጣሪ እንደሆነ ተመልክተነዋል እና ጎል ልንመለከትበት የምንችልበት መርሃ ግብር ይሆናል ብዬ አስባለሁ። ቆንጆ ጨዋታን በቲያትር ኦፍ ዘ ድሪምስ እንመለከታለን ብዬ አስባለሁ። ከዛ በተጨማሪ እኔ ሜሰን ማውንት እንዲነካ አልፈልግም። ሜሰን ማውንት የማንቸስተር ዩናይትድ እስትንፋስ ነው ብዬ መናገር እችላለሁ። በተለይ በእግር ኳሳዊ ቋንቋ ፓስ ፐር ዲፌንሲቭ አክሽን ወይም የተቃራኒ ቡድን ኳስን ይዞ በሚያንሸራሽርበት ሰዓት የተጫዋቾች ፕሬሲንግ ኳሱን የሚያንሸራሽረው ክለብ ወይም ቡድን እንዲሳሳት ያደርጋልና በዚህ ረገድ ብራያን ምቦሞ፣ ሜሰን ማውንትና ማቲያስ ኩኛ ያላቸው ከኳስ ውጪ እንቅስቃሴ ኳሱ እንዲበላሽ፣ እንዳይመሰረት፣ እንዳይሸጋገር፣ እንዳይቀጥል ፓሱ ያደርጋልና በተለይ ሜሰን ማውንት ጤነኛ ከሆነ እኔ እወደዋለሁ። ልክ ይሄን ቃል የምጠቀመው ራሳቸው ሩበን አሞሪምም ይወዱታል ማለት ይቻላል እና ከዛ ኮያ ሜሰን ማውንት አይነካም ብዬ አስባለሁ። የካስሜሮ ጉዳይ አጠራጣሪ ሊሆን ይችላል ተብሎ ይገመታል። ተቀይሮ የወጣበት የሊቨርፑል ጨዋታ ላይ ተቀይሮ የወጣበት አጋጣሚ እንዳለ መናገር ይቻላል። ሞሮፍ ግን ካስሜሮ ቢሰለፍ ጥሩ ነው። ካልሆነ ያው ማኑኤል ጋርቴ ደግሞ የማስዳቱን የክሊራንሱን ስራ ይሰራል ተብሎ ይጠበቃል። ቆንጆ ጨዋታን እንመለከታለን። ኦፕታ በአወጣው ግምት መሰረት ማንቸስተር ዩናይትድ 37.7 በመቶ ይህንን ጨዋታ የማሸነፍ ንጻሪ አለው ብሏል። ከዛ ብራይተን 35.9 በመቶ ይህንን ጨዋታ የማሸነፍ አቢሊቲ ያለው ተብሏል። ባይዘዌይ ብራይተን ሆቭ አልቢዮን ከሜዳው ውጪ ጥሩ ስታት ያለው ቡድን ነው። በዘንድሮ ዓመትም ያለፈው ዓመትም ካራክተሩ ምንድነው ከሜዳ ውጪ ጎል የሚያስቆጥር ከሜዳ ውጪ 3 ነጥብ ይዞ የሚወጣ ክለብ እንደሆነ እየተመለከተ ነው እንገኛልና ይሄ በማንቸስተር ዩናይትድ በኩል በደንብ ሊጤን ይገባል ብዬ የማስበው ጨዋታ ነው። ዌልቤክ በደንብ ማርክ መደረግ አለበት። የቀድሞ የማንቸስተር ዩናይትድ ተጫዋች ቢሆንም 4 ጎሎችን ባለፉት 3 ጨዋታዎች ከመረብ አሳርፏል። ዌልቤክም እዚህ ጨዋታ ላይ ልክ ቅድም ብራያን ምቦሞ ከሳውዛምፕተን ቀጥሎ በብራይተን ሆቭ አልቢዮን ነው ጎል ኢንቮልቭመንቱ ከፍተኛ የሆነው እያልኩ ነበርና ዌልቤክም ላስት 3 ማቾች ጥሩ የሚባሉ ናቸውና ያ በደንብ መጤን አለበት ብዬ አስባለሁ። ዩናይትድ ይህን ጨዋታ ተቸግሮም ቢሆን ሊያሸንፍ የሚችልባቸው እድሎች አሉ ብዬ አስባለሁ። አንደኛ የብራይተን ሆቭ አልቢዮን ወሳኝ ተጫዋቾች የሉም። ሁለተኛ የማንቸስተር ዩናይትድ የሰሞነኛ የማሸነፍ አቢሊቲ ፍላጎት መጨመር እዚህ ጨዋታ ላይም በደንብ ፋክተር ያደርጋል ብዬ አስባለሁ እና ዩናይትድ ተከታታይ 3 ጨዋታዎችን የማሸነፍ እድል ይዞ ወደዚህ ሜዳ ያመራል ብዬ አስባለሁ። ከጨዋታው መልስ ደግሞ የተወሰኑ ሀሳቦችን ማነሳ ይሆናል። ለማንኛውም ግን ማንቸስተር ዩናይትድ ከብራይተን ሆቭ አልቢዮን ቲያትር ኦፍ ዘ ድሪምስ ቅዳሜ 1:30 ላይ ይጫወታሉ። ብራንዱ ክለብ ያሸንፋል የሚል እምነት አለኝ። የቻናሉ ቤተሰቦች ላይክ ሼር ይደረግ። የማንቸስተር ዩናይትድ ደጋፊ በሆንም ባይዘው ፍትሃዊ ሆኜ ነው ሀሳቦችን ማነሳው። ዩናይትድ ላይም ጥሩ ጎን ሳይኖር ሲቀር አቀርባለሁ። አርሰናል አሁን በጣም መከላከሉ ድንቅ ነው ብያል ስንዘግብ ነበር አይደል? ይሄ ፋክት ነውና
ይህንን ጨዋታ በተመለከተ ከጨዋታው መልስም የምንለው ነገር ይኖራል። ለቻናሉ አዲስ ቤተሰቦች ከሆናችሁ ላይክ ሼር ይደረግ። አመሰግናለሁ። የተወደዳችሁ ከጎኔ ሆናችሁ አበረታቱኝ ይላል።